ቆይ ምን ተገኝቶ ነው እንደዚህ ደስታ በደስታ ያለው? ብታይ እንደዚህ ነው ተብሎ የሚነገር ነገር አይደለም ያገኘሁት። ታዲያ የማይነገር ከሆነ ለምን ጠራሽ? አንተ ራሱ ማታ ምናምን ብላ ነበር እንዴ? እንዴት አመጣት? በደስታ ቀን እንዳትጨቃጨቅ። ወይ ፍቃዱ፣ ሁሉም ሰው ሲደሰት ነው ይልዛል። እኛ ስናዝን አንተ ብቻ ተደስተህ ካለበት አሁን ደግሞ በተቃራኒ ሆነ። እሺ ለምን ጠራሽ? ያው ሲከፋኝ ብቻ ከመጣራክ ተደሰተ መጥራት ብዬ እኮ ነው። ጭራሽ መቀለጃሽ አደረግሽ? ከመነግረህ እኮ ባሳይክ ይሻላል ብዬ ነው። እሺ የታል? ምን አሁን ላሳያ አላልሽኝም እንዴ? የልፋቴን ውጤትማ ነገ ነው የማየው። ብታይ እንደዛሬ እድል ቀንቶኝ አያውቅም። ስለዚህ በቃ ነገ ታሳይኛለሽ። እንዴ ምን ሆነሃል? በእናትሽ እኔ ራሴ በጣም ከፍቶኛል። አሁን ምንም ብትነግሪኝ ያን ያህል ቦታ አልሰጥም። ምን ሆነሃል? ምን ነው ከሊያ ጋር ጥሩ አይደላችሁም እንዴ? ሊያ ነው ያልሽው? ሊያን እንኳን ትያት ላንመለስ ተለያይተናል። ለምን? በምን ምክንያት? ታሪኩ ብዙ ነው። አንተ ግን የመቆረጠ ፍቄ እኔ ሳልሆን ልቤ ራሱን የቆረጠው። የኔን ተይውና፣ ቆይ አንቺ ምን አግኝተሽ ነው? የኔ ፍቅር መጣ። ዝም በይ። ህያብ ያላሰበችው ችግር ገጥሟታል። ምክንያቱም ሮዳንስ ወደ ቤት መታ ስለነበረ ስልክ ስታወራ ስለሰማቻት ስልኳን ውሃ አልጠጣ በሚል ተልካሻ ምክንያት ክችን ካቢኔት ውስጥ አስቀምጠው አላየችውም ነበርና ሁሉንም የሚያወራችውን ነገር ከፈቃዱ ጋር ሰምታታለች። እናም በዛ የተነሳ እንግዲህ እሱን ለዘድንግል ስለላከችለት ዘድንግል ደግሞ ፍቅሬ እንኳን ሰላም መጣህልኝ ሲባል እንኳን ሰላም ቆየሽኝ የሚመስል የጥፊ መቀበያ ነው፣ የጥፊ መልስ አጋጥሟታል ማለት ነው። እንግዲህ እዛ ቤት ምን እየተፈጠረ ነው ያለው? ማነው እሱ? ገረመውም ሳይታሰብ አዲስ ቤት ቀየር ኩፉ ያልኩ ስትል ወይዘሮ ህይወት ሄዷል። አቶ መስፍንም ለምን መጣ አትምጣ ማለት ይቻል ነበርኩ ብለዋል። እንግዲህ ወዛ ቤት ያለው ነገር ምን ክንክኑ ነው፣ ብክንክኑ እየወጣ ነው። በዛ ላይ እንግዲህ የቢኒ እህትና የወይዘሮ ህይወት ልጅ የቀድሞ ልጃቸው ያቶ ገረመውና የወይዘሮ ህይወት ልጅ ማለት ነው እያሱ የእሷ ፍቅረኛ ነው። ስለዚህ አሁን ይሄ ነገር የተወሳሰበ ሆኗል። ወዲህ ህያብ አፍቃሪው ነበረች፣ እሷ ጋር ደግሞ በምን እንዴት ተገናኙ እስካሁን ግልጽ አልሆነም። ነገር ግን ሁሉም ያምለኔ በሚለው አሻሚ ጉዳይ ፍቃዱን መስማት የሌለበትን ነገር ሰምቷል፣ ቆርጦለታል። እዛ ቤት ምን ይፈጠር ይሆን የሚለውን አብረን የምንመለከት ይሆናል። ሰላም ውድና የተወደዳችሁ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልን እያለን ዛሬም በህያብ ተከታታይ ድራማ ቀጣዩን ክፍል ይዘን ወደ እናንተ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ታበረታቱን ዘንድ በትህትና እንጠይቃለን። ከጎኔ ለሆናችሁ እንዲሁም ለምታበረታቱኝ ምስጋና ከልብ ነው። አዲስ የሆናችሁ ደግሞ ቤተሰብ አድርጉን። መልካምነት፣ ቅንነት ለራስ ነው። እንግዲህ በባለፈው ክፍል እንዴት ተመለከት ነው ምንድን ነበር? ህያብ ራሷን አንስታ ነበር። ይሄ የሚሆነው ምንድነው? የኢያሱን ፎቶ እዛ ቤት ስታገኝ በምን ምክንያት ነው የኢያሱ ፎቶ እዚህ ቤት የመጣው? የዚህ ልጅ ፎቶ ለምን እዚህ ቤት መጣ ስትላት ወይዘሮ ህይወትም እውነቱን ነግራት ነበር። ልጄ ነው ስትላት ራሷን አንስታ ወድቃለች። እናም እንግዲህ ከብዙ ድካም በኋላ ራሷን ስታቅ ምንድነው የተፈጠረውን ነገር ልታስረጂ ትችላለች ስትላትም አይሁን በዚህ ሁኔታ ሆነች ሳይሆን ተረጋጊና እያንዳንዱን ነገር አስረዳሻለሁ ብትላትም አይ ተረጋግቻለሁ አሁን ነው መስማት የምፈልገው ብላ ነበር ህያብ። እናም እንግዲህ ያለውን ነገር ነገረቻት። ወይ ገረመው ጋር ድሮ ገረመው የእሷ ፍቅረኛ መሆኑንና እንዲሁም ደግሞ የገረመውን ሚስት ማን ነው የአቶ መስፍን ሚስት ገረመው ገጭቶ ሲገል አቶ መስፍን ከገረመው እሷን ሲቀማ እና እንግዲህ እሷ ነፍሰ ጡር ነበረች። ነፍሰ ጡርነቷን ስታቅ ሙሉ ንብረቶችን በአቶ መስፍን ስም አድርጋ አገር ቤት እህቷ ጋር ሄዳ ወልዳ እንደመጣች ከዛም በኋላ ደግሞ እሱ ልጁ ካደገ በኋላ እህት ቤቱ ሁሉን ነገር ስትነግረው ለቤተሰቡ ጥላቻ እንደነበረው በዛም የተነሳ ለቤተሰቦቹ ለበቀል በመነሳሳቱ እየታሰረ እንደሚፈታ ያለውን ነገር ስታስረዳት ህያብም እጅግ በጣም ስሜታዊ ብትሆንም እንግዲህ እሱን ታዩና ከዚህ በኋላ ዘድንግልን ብታጠቂ ነው የሚሻለው። ዘድንግል እንዲጎዳ አልፈልግም። ከዘድንግል ጎን እንድትሆኝ ነው መመክርሽ ብላታለች። እና ህያብም እንግዲህ ከሱ ጋር እሱን አግኝቼ ማናገር አለብኝ እያለች ነው። ወይዘሮ ህይወትም ደግሞ ዘድንግል እንዳይጎዳ ደጋግማ እየነገረቻት ነበር። ነገር ግን እሷ ያው ምን እያሰበች እንደሆነ አሁን ላይ ባናቅም በዙም የተነሳ ቤትን እፎይ ለማለት እሱ ከሚልካቸው ደብዳቤዎች ለመራቅ ቤትን ቀይረው ነበር። ቤትን ቢቀይሩ እንግዲህ ቤቱንም እሱም ማቆታል። አቶ ገረመውን ቤት ድረስ ከቸች ብሎ መጥቷል። አቶ መስፍን አዲሱ ቤት ከገቡ ጀምረው መጥቶ አያውቅም ነበርና በአጋጣሚ ገረመው በመጣበት ዕለት እሱም መጥቷል።
እና ገረመው እንደመጣ ሲጠይቃት እውነቱንም ነግረዋለች። አዎ መጥቶ ነበር ቤት ለምቦሳ ሊል ነው የመጣው። እኔ ምን እንዴት አድርጌ አትምጣላለሁ ብትልም ይባል ነበር ብሎ ተቆጥቶ ተነስቷል። ለምን እንደጠፋ ሲጠየቅም ቤተሰቡ ፊት ስለነሳው ልጁ ስላፈረበት ከፊታችሁ ዘወር ለማለት ብዬ ነው ቢልም ዘድንግል ግን ዘወር ማለትህ ይሄ ምክንያት አይሆንም ወይም ደግሞ ይሄ መፍትሄ አይሆንም፣ መፍትሄው ለጉዳዩ መፍትሄ መፈለግ ነው ብለዋል። እና አሁን ላይ እንግዲህ ምንድነው እዛው አዲስ ቤት እያሉ በባለፈው በር ዘግታ ብትመልሳትም ዛሬ ግን እድል ቀንቷት ቤት ገብታለች። ሮዳንስ ቤት ውስጥ ዘገባ ማሚዬ ተቆጥቼሻለሁ፣ ተከፍቼብሻለሁ፣ አዝኜብሻለሁ፣ እንዲህ አስቤ አላቅም ነበር፣ እንዴት አልነገርሽኝም፣ እንዴት እንደዚህ እንትንትኛለሽ ብትላትም እሷ እንግዲህ ያለውን ነገር ዘድንግል ስለጠላኝ ነው ወይ ሁላችሁም የጠላችሁ ስትል እኛም ሆን ዘድንግል ማንም ሰው አይጠላሽም፣ ዘድንግልም ቢጠላም እንኳን ትዳርነቱን ነው እንጂ እህትነቱን አይጠላውም፣ አንቺ እኮ እህቱ ነሽ ምን አስበሽ ነው ብላ ወይዘሮ ህይወት አረጋግታታለች። አይ እንደዛማ አይደለም፣ እንደዛማ ባይሆን አቶ መስፍን እንዲያናግረኝ አይልክም ነበር ራሱ እንትን ላይ ነበር ብትልም አይ አይደለም፣ እንደሱ እንደምታስቢው አይደለም፣ ጥሩ ትማማች መሆን ትችላላችሁ፣ እህትነትሽን በፍጹም እሱም አይጠላም፣ ሁላችንም እንወድሻለን ብላት እንግዲህ ውሃ መጠጣት እፈልጋለሁ ብላለች። እና እሺ ህያብ ታምጣልኝ ስትላት ህያብ እዚህ ቤት ማለች ስትል እና ታዲያ እዛ አስቀምጠናት አንመጣ ነገር ምን እያልሽ ነው ትኖራለች እንጂ ስትላት አይ እኔ ራሴ ማምጣት ነው የምፈልገው እኔ እሷማ እንትን ማለት አልፈልግም ብላ ተነስታ ወደ ክችን ስትሄድ ምንድን ነበር የተፈጠረው? እንግዲህ ደውሎ ነበር ፍቃዱ ደውሎ ያለውን ነገር አቶ ገረመው ፍቅራቸውን ይቀጥሉ እንዲሁም ለጋብቻው ያፍጥኑት እንዳለ ፍቃደኛ እንደሆነ ሲነግራት እንዴ ቶሎ ሊያጋቡና አስበዋል እንዴ? እኔ አሁን ዝግጁ አይደለሁም፣ ቆይማ የምጨርሰው ጉዳይ ያለኝ የማስተካከለው ጉዳይ ያለኝ ከቀድሞ ፍቅረኛ ጋር የማስተካከለው ጉዳይ ያለኝ እያለች ነበር። እንዲያትወጁም እንዴ ስትባል መውደድማ ወደዋለሁ፣ ነገር ግን ከቀድሞ ፍቅረኛ ያልጨረስኩት ነገር ስላለ እሱም መጨረስ አለብኝ ብላ ነበር። ነገር ግን ይሄንን ማለቷን ቀድማ ውጭ ላይ ሰምታ ስለነበረ ስትመለስ ምናምን ስትል ቆይ መልሼ እደውላለሁ ብላ ስልኩን ብታቋርጠውም ሮዳንስ ግን ስልኳን ቮይስ አስቀምጣ ውሃውን በብርጭቆ ይዛ ስትሄድ አላየቻትም ነበር። እና እሷም እባክሽ ተኛነት ተጨቃጭቀው እንደለመደባቸው ወደ ሳሎን ተመልሳ ጤነኛ መስላ ቁጭ ብላለች። ህያብ ወደ ወይዘሮ ህይወት ዘንድ ስትመጣ እሷ ሄዳ ስልኳን አምጥታ ስታዳምጠው ባገኘችው መረጃ እጅግ በጣም ደስተኛ ሆናለች። እና እንግዲህ ሮዳንስ ከዛም ስትሄድ እሷ የተቀመጠችበት ካፌ አጋጣሚ ዘድንግል ይሄዳል። እናም ለምን መጣ ሲባባሉ እሷ ቡና መጠጣት ፈልጋ እሱ ደግሞ ለምን እንደመጣ ስጠይቀው እሱም ደግሞ ስብሰባ እንደነበረውና እዛ ቡና መጠጣት ፈልጎ እንደሆነ ተናግሮ እንግዲህ እዛው ቁጭ ብለዋል። ጥላቸውም ደግሞ በእህትነት ሳይሆን የሚጠላት ለትዳር እንጂ ለእህትነት በፍጹም እንደማይጠላት እሱ ጥላቸው ያለበት ከትዳሩ ጋር እንጂ ከእህትነቱ ጋር አይደል እንዳልሆነ ይቅርታም ጠይቋታል። አብረው ያደጉት ማማች መሆናቸውንም እህትና ወንድም መሆናቸውንም ደጋግሞ ነግሯት እንግዲህ ይቅርታም ጠይቋት ተነስቶ አባቱ ስልክ ደውሎለት ተነስቶ ሄዷል። በሌላ በኩል ደግሞ ፍቃዱና አቶ መስፍን አንድ ላይ ነበሩ። እናም አቶ መስፍን እና ፍቃዱ አንዳንድ ነገሮችን እያወሩ ነበር። ስለ ገረመው ምን ማድረግ አለብን የሚለውን ነገር ስለ ገረመውና ስለ አንዳንድ ነገሮች እያወሩ ስለ ኤልሹ ለአቶ መስፍን ኤልሹ እንዳልሞተችና ሙሉ ጤነኛ እንደሆነች አካባቢውን ብቻ ማግኘት እንዳልተቻለ እሷ ግን ምንም እንዳልሆነች በእግሮቿ አቁማ እንደምትሄድ ሙሉ ጤነኛ እንደሆነች ለአቶ መስፍን ሲነገረው አቶ መስፍን እጅግ በጣም ደስ ብሎታል። ያ ማለት የምትፈልገውን የምትጠይቀኝ ነገር ማድረግ እንችላለን፣ ላታሳስረኝ ትችላለች፣ እንዲታስር ላልፈልግ ትችላለች፣ መደራደር እንችላለን ብሎ አቶ መስፍን እጅግ በጣም ደስ ብሎታል። እንዲህ ዛሬ አይነት ምንም አይነቱ ደስታ አስኪተህልኝ አምጥተህልኝ አታውቅም፣ ስለዚህ ፈታ ማለት አለብህ ቢባልም ፍቃዱ ግን በቆሰለው በራሱ ለፍቅር ብሎ ዋጋ ሊከፍል በተዘጋጀበት ሰዓት እሱን ወዲያው ሳይሆን የምትወደው ያቶ ገረመውን ልጅ እያሱን እንደሆነ እሱ መጠቀሚያ እንደሆነ በሌለበት የሚሆነ እጅሉትም ለመጠቀሚያ ፈልገውት እንጂ እሱም ፍጹም ቅንጣት የምታክል ፍቅር ለሱ እንደሌላ ኒላ ሲነግረው ሲያወሩ አቶ ገረመውና ፍቅረኛው ሲያወሩ ሰምቶ ስለነበረ እጅግ በጣም ልቡ ቆስሎና አዝኖ ስለነበር ምንም አይነት ነገር እሱን አያስደስተውም። በዛ ላይ ደግሞ ከሮዳንስ ጋር ቀጠሮ ይዞ ነበር። ዛሬ አስደሳች ዜና አለኝና መገናኘት አለብን ብለው ስለነበረ እጅግ በጣም አዝኖ ቢካይ ከፍቶታል። ያን ያህልም ደስተኛ አልነበረም። ቢሆንም ግን የዛሬ ቀኔን ካንተ ውጭ ሌላ ሰው ጋር ማንንም ጋር ላከብር አልችልም፣
ብሎት ስለነበረ አቶ መስፍን ቁጭ ብለው አንድ ሁለት እያሉ ሳለ ዘድንግል መጣ። ዘድንግልም የመጣው እንዴት ነው? ስልክ ደውሎ አባዬ የት ነው ያለው ሲለው ያለበትን ቦታ ነግሮት እዛና ቶሎ ሲለው እዛ ቦታ ቀጥ ብሎ መጥቶ ነበር። እና እንግዲህ አባትና ልጅ ሲገናኙ ፍቃዱ በቃ አሁን እናንተ ሁለት ከሆናችሁ እኔ ልሂድ፣ እናንተ ተጫወቱ፣ ቀጠሮ አለብኝ ብሎ ተነስቶ ሄዷል። ዘድንግልም አባዬ ሰሞኑን ቤት እያደርክም አይደለም፣ ቤትም የለህም፣ ወዴት ሄደህ ነው? ለምንድነው ቤት ያልመጣኸው? ይሄ ደግሞ ለማየ የበለጠ ያስንትን ይላታል። ያንተ አለመኖር ይደብራታል። እንዴት እንደዛ ታረጋለህ ቢልም አይ ልጄ በእኔ ስላፈርክብኝ ከፊት ዘወር በል ብዬ ነው ለተወሰነ ጊዜ ብሏል። ቢሆንም ይሄ መፍትሄ አይሆንም፣ መፍትሄ መፈለግ ነው እንጂ። በዛ ላይ ደግሞ ድርጅቱ ከዚህ በፊት የማን ነበረ? ያቶ ገረመው ነበር እንዴ ሲለው አረ ያቶ ገረመው አልነበረም ብሎ ለማዋሸት የሚፈልግ እንዴ ስሙ እኮ እንዲህ ነው ሲለው ያቶ ገረመው እንደነበረ ግን እሱ እንደገዛው የሴት ስም እንደነበረ ሲጠይቀው ደግሞ በሚስቱ እንደነበረ ከዛም ደግሞ ድርጅቱን እሱ ሲገዛ ከሱ ሚስት የሚስቱ እንደሆነ ሲነግረው እንደዛ እንትን ላይ ያለው እኮ የማየ ስም ነው ቢለውም የሱን የሚስቱ ስለነበረ ስሙ ከዛ ደግሞ በወይዘሮ ህይወት ስም እንዳያዞረው አድርጎ ነግሮታል አቶ መስፍን። እናም ይህን እያወሩ እየተጨዋወቱ እንደ አባትና እንደ ልጅ እድሜያቸውን እርማቸውን ቁጭ ብለው እያወሩ ሳለ ወይዘሮ ሮዳንስ ቪዲዮ ሪካርዱን ላከችለት። ሪካርዱን ስትልክለት የሚወዳት የወይዘሮ ህያብ ድምጽ ነበር። እና እሱም ምንድነው ያው አሁን ሊያጋቡን ነው፣ እንደቆይማ ማስተካከል ያለብኝ ከቀድሞ ፍቅረኛ ያልጨረስኩት ጉዳይ ያለኝ የሚለውን ሪካርድ አርጋ ስለነበረ እሱ ስትልክለት እሳት ጎርሶ እሳት ለብሶ ዘድንግል ወደ ቤት ሂዷል። እሷም እንግዲህ ይችኛዋንም ደግሞ ኒላን የቢኔን እህት ቆይማ የት እንዳገኘሹ እያሱ እንዴት እንድትዋወቅሹ ትናገሪያታለሽ እያለች ለሰው እየፎከረች የራሷን የታላወቀች እየፎከረች እየጠበቀች ነበር። እናም ቤት እያጸዳዳች ሳለ በሌላ በኩል ደግሞ ሮዳንስ ፍቃዱን ቀጥረው ስለነበረ ፍቃዱ ሂዶ እሷ ደስተኛ ሆና ጥርስ በጥርስ ሆና ያገኛታል። ምንድን ነው እፈልግሃለሁ ያልሽኝን ነገር ንገርኝና ልሄድ ሲላት እንዴት ተረጋጋ እንጂ የዛሬው ቀኔን የዛሬ ቀን ደስታዬንማ እንደዚህ በከንቱ እንድትልብኝ አልፈልግም። ዛሬ በጣም ደስ ብሎኛል። የሌለና እማትገምተው አይነት መረጃ ነው ያለኝ ምናምን እያለች ስትደሰት እንዴ ትነግርኛለሽ ወይስ ልሄድ ሲላት እንዴ ተረጋጋ እንጂ ምን እያልክ ነው ብትለውም እሱ ግን ጥሩ ስሜት ላይ እንዳልሆነ ካልነገረችው እንደሚሄድ ሲነግራት ቆይ ቀስ በላ እንዴ የዘንማ ውጤቱን ነገ ነው፣ የዛሬውን ውጤት ነገ ነው፣ የዛሬውን የስራን ውጤት ነገ ነው ብትለውም እሱ ምንም አልገባውም። ነገሪኝ ባትነግሪኝም ብትነግሪኝም ዛሬ በእኔ ላይ ያን ያህል ለውጥ አያመጣም፣ ብዙም ደስተኛ አይደለሁም ሲላት እንዴ ከፍቅረኛ ጋር ነኝ አይደላችሁ እንዴ ስትለው አይ እሷን ታያት እሷን አታንሽብኝ ላትመለስ ቀብሬያታለሁ ሲል እንዴ ምንድነው ምን ሆናችሁ ልብስ ሲል ልብ የራሱ ነው የጠላት ብሏታል። እና ምክንያቱ ይሄ ነው ብሎ አልነገራትም፣ ብትጠይቀውም አልነገራትም። እሺ ያንቺን ጉዳይ ንገሪኝና ልሂድ ሲላት የእሷ ጉዳይ ውጤቱ ነገ እንደሚታይ ቆይ ነግረሃለሁ ቆይ እያለች ሳትነግረውም እንግዲህ ውጤቱን ነገ ጠብቅ ተብሎ ፍቃዱም ተነስቶ ሄዷል። ሌላው እንግዲህ ምንድነው ዘድንግል ወደ ቤት እሳት ለብሶ እሳት ጎርሶ የሚያምናት ለመጀመሪያ ጊዜ ልቡን የሰጣት የወደዳት ልጅ ህያብ የእሷን ድምጽ ከቀድሞ ፍቅረኛዬ ገና ያልጨረስኩት ነገር አለኝ እሱን ማስተካከል አለብኝ የሚለው ወይስ በዛ ላይ ከሌላ ወንድ ጋር እያወራ ይተላከለት እሱም ብቻ እያሰበ ወደ ቤት ሲሄድ እሷም ጽዳቷን እያጸዳች ጎንበስ ቀና እያለች ነበር። እና እሱም ቤት እንደደረሰ የመጀመሪያው በሩን ከፍቶ እንደገባ ምንድነው የኔ ፍቅር መጣህልኝ ስትል አቤትም ወይም የለም አንቺ አስመሳይ ብሎ ድብን ያለ ጥፊ ነበር የነበረው። እንግዲህ በጥፊ ባበሉ በጥፊ ከቀኝ ወደ ግራ እስከሚጣመም ድረስ ፊቷ አግሏታል። እሷም ፊቷን ይዛ በድንጋጤ ምንም አይነት መልስ ሳትሰጥ ጸጥ ብላ ቆማ ቀርታለች። ውድና የተወደዳችሁ ለዛሬ የነበረን ይህን ይመስል ነበር። በቀጣይ እስከምንገናኝ ድረስ ቸር ሰንብቱልኝ። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑን። ከልብ እናመሰግናለን።